ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ እሁድ መረጃዎች እናልፋለን። በመጀመሪያም ወልቃይትን ሰጪና ነሽ የሆነ ፋኖ የለም። ወልቃይት የግለሰብ ወይም የቡድን ጉዳይ ሳይሆን ወልቃይት የአማራ ሕዝብ ጉዳይ ነው ሲል አርበኛ አስረስ ተናገረ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ ሕዝብ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ከኢትዮ ኒውስ ጋርም ቆይታ አድርጓል። በዚህ ቆይታውም አርበኛ አስረስ በነበረው ቆይታ ከአገዛዙ ትጥቅ ላስፈታ ብሎ ጦርነት ከተጀመረበት ጊዜ ጀምሮ የነፍስ ወከፍና የቡድን መሳሪያዎች እንዲሁም ዘመናዊ የሰለጠኑ ወታደሮችንም ከጥቅም ውጭም አድርገናቸዋል፣ አገዛዙን ደምስሰናቸዋል፣ አጠፋናቸው፣ በ3 ወራትና በ2 ወራት ውስጥም እናጠፋቸዋለን እየተባለ የነበረ ቢሆንም አልተሳካም። በዚህ ሂደት ለውጭ ሀገራትም ጭምር አሸንፋለሁ ብሎ ተስፋ እየሰጠ የነበረበት ክስተትም ነበር ብሏል። አሁን አለው ለማለትና ተስፋ ለመስጠት የማታለል ስራ እየሰራ ነው። ይህንን ሲያደርግ መንገድ እየዘጋ ዝርፊያና ግድያም እየፈጸመ ነው። አዳራሽ ውስጥ ሰላም ይሰብካል፣ ከውጭ ዘግናኝ ነገርም ይፈጽማል። ህዝቡ ከብልጽግና ምንም ተስፋ አያደርግም። ፍላጎቱ ፋኖ ጦርነቱን አሸንፎ እንዲመራ ነው ይላል አርበኛ አስረስ። ብልጽግና በየከተማው ህዝብም እያወያየ ነው። ግን ፋኖ የት ነው ለሚለው ጥያቄም ሲያብራራ ፋኖ በየትኛውም ቦታ አለ፣ ህዝብ እያስተዳደረ ነው። ግን አገዛዙ ሪሶርሱን ለመጠቀም እየሞከረ ለአጭር ሰዓትም እየሰበሰበ ነው። መንግስት የለም፣ መንግስት አለ የሚባለው መዋቅሩን በትክክል ተግባራዊ ሲያደርግ ነው። አለን ለማለት ከተማ ላይ ይገኛሉ እንጂ የተለየ ነገር የለም። ከአዳራሻቸው ራቅ ብለው ተንቀሳቅሰው መስራት አይችሉም። መንግስት የሚባለው ሚዲያና ሌላ ሪሶርስ ስላለው እያስተዳደረ ነው ብሎም ይናገራል። እኛ ከባህር ዳር ጎንደር፣ ከባህር ዳር ደብረ ማርቆስ በአንድ ትዕዛዝ መንገድ እየዘጋን ነው። እናም ብልጽግና በዘመቻ ነው ስብሰባዎችን እያደረገ ያለው። በዘመቻና በስብሰባ መንግስት መሆን አይቻልም። በዚህ በፊትም እና አበባው ታደሰና የክልል ካድሬዎች በኮምቦልቻ በሌሎችም ከተሞች ስብሰባ ሲያደርጉ ነበር። ግን የተለየ ለውጥም የለም ነው ያለው አርበኛ አስረስ። መንግስት እያደረገ ያለው እንቅስቃሴና ዘመቻ ሁሉን አቀፍ በመሆኑ በህዝቦች ላይ ከባድ ጫና ስለተፈጠረ በህዝብና በአገዛዙ ዘንድ ከፍተኛ ለመተማመን ተፈጥሯል። በእያንዳንዱ ገጠርና ከተማ ያለን ህዝብም ብንጠይቅም መንግስት ይጨፈጭፈኛል ብሎ ነው የሚያስበውና ባለፈው ዓመታት የተሰራው ግፍም በህዝቡ ላይ ከባድ ተጽዕኖ ማሳድሯል። ሆኖም አገዛዝ ሰራዊቱ ስላለው የቴክኖሎጂ ብልጫ ስላለው ከተማ ላይ ስብሰባም ሊያደርግ ይችላል። ነገር ግን በእኛ ላይ የሚያመጣው አንዳችም ተጽዕኖ የለም። በሚዲያ መሰረታዊ ለውጥ ሊያመጣ አይችልም። ከዚህ በፊትም ሲያደርጋቸው የነበሩት ነው እየፈጸመ ያለውም ብሏል። አርበኛውም ቀጥሎ መዋቅሩ ፈርሷል ስንል ፕሮፓጋንዳ እየሰራን አይደለም። ህዝቡን በአዳራሽ ሰብስቦ ሽማግሌዎችን፣ ሌሎችም ተሰብሳቢዎችን ፋኖን ለመኑልኝ አስታርቁኝ ማለቱ እኮ አንዱ የውድቀቱ ማሳያ ነው። በብልጽግና መዋቅር በኩል የአማራን ህዝብ የሚወክል አካል የለም። ብአዴንም ፈርሷል። ለዚያም ነው በመከላከያ ክልሉ እየተመራ ያለው። እናም በአዳራሽ ውስጥ የሚያደርገው ሀሜት ነው እንጂ ሀሳብ ላይ አያተኩርም። ለዚያም ነው ጠቅላይ ሚኒስተሩም ጩኸቱ ነው እያለ ሀሳባችንን ሲያጣጥል የነበረው። አክቲቪስታቸውም ካሬዎችም ወታደሮችም ቋንቋቸው አንድ ነው፣ የተሻለ ሀሳብ የለም። ከአንድ ከተማ ወደ ሌላ ከተማ ሲሄዱም በደፈጣ ውጊያ ዋጋ ከፍሎ ነው። አርበኛ አስረስ ለፋኖ ስነ ምግባርም ሲናገር ከዚህ በፊት እንዳልኩትም የፋኖ ስብሰባ የመላክ ስብሰባ አይደለም፣ ከተለያዩ ቦታ የመጣ ነው። አዲስ ኃይል ነው። የማህበራዊ ንቅናቄ ውጤት የሆነ መሪና ሰራዊት ነው። ያለን ችግር ሊፈጠር ይችላል፣ በትግል ሂደት ውስጥ ሊከሰት የሚችል ነው። ሰራዊቱን እያሰለጠነ ነው፣ እየፈወዝ ነው። አሳሳቢ ይህ ሳይሆን የአገዛዙ የጅምላ ደፈራና ዝርፊያ እንዲሁም ግድያ ነው። ግን አገዛዙ ፈጥሮም ሆነ ያየው ትንሽ ስህተት ያጮሃል። ዓላማውን ፋኖ የፖለቲካ ዓላማ እንደሌለው ለማስመሰል ነው ያለው። አቅም ካለው ማስተካከልና ማሸነፍ ይችል ነበር። ግን ምርጫው መጮህ ብቻ ነው። ምክንያቱም ማድረግ ስለማይችል። ሌላው ግድያውን ማቆም የማይችለው እንደ ጦር ስልትም ስለወሰደው ነው። መንገድ ዘግቶ የሚገድለው የሚዘርፈው። የኛ ትልቅ ክፍተታችን የፋኖ አንድነት አለመኖር ነው። በዚህ
ጉዳይ ማስተባበል አያስፈልግም። ትግሉ ስለትና ጠንካራ አንድነትን መሪ ይፈልጋል። ባለፉት ጊዜያት የነበሩት ህዝባዊ ትግል የመዋቅር መፍረስ ዘመቻ ውጤታማ ትግል ነበር። አሁን ግን አንድነትን ባለማምጣቱ እንደ አንድ ችግር ሊወሰድ የሚገባና ሁሉም አመራር ኃላፊነት ሊወስድ ይገባል። በሁሉም ቀጠና ያለው አመራር ደፍሮ ለአንድነቱ ታሪካዊ ውሳኔ ሊወስን ይገባል ብሏል አርበኛ አስረስ። አርበኛ አስረስ ስለ ወሰንና ስለ ባንዳዎች ሲናገርም ብልጽግና ከኢህአዴግ ከወረሳቸው ልምዶች አንዱ ጉዳዮችን ከሻቢያና ከወያኔ ጋር ማገናኘት ነው። እናም አሁን ፋኖ ወልቃይትንም ለህወሓት ይሰጣል፣ ህወሓት ደግሞ 4 ኪሎ ለፋኖ ይሰጣል የሚለው የባንዳዎች ንግግር ከንቱ ወሬ ነው። ህወሓት ምን በወጣው ነው 4 ኪሎን ከተቆጣጠረ በኋላ ለፋኖ የሚሰጠው? አሁን እያየ ነው ያለው ነገር የባንዳዎች ወሬ ወይም የፕሮፓጋንዳ ፉክክር የገጠመው አብይን ለማስደሰት ነው። አብይንና ብልጽግናን መዋቅር ለማስደሰት የሚደረግ ነው ሲልም ይናገራል። አሁን እጅ የሰጡ የተባሉ ግለሰቦች እንደማይጠቅሙ ያወቅናቸው የጣልናቸው ገና ድሮ ነው። አመራር ነን ብለው የቆዩትም የፋኖ አንድነትን ስላለመጣ ነው። አሁን ወጣው ቢናገሩ ምንም የሚያውቁት ሚስጥር የለም። የከዱ ባንዳዎች ቢረግፉም የሚናገሩት የኮር ሊደር ሺፕ ንግግር ምስጢርና ምክክርም የለም። የአርቲስቶች ድራማ ነው የሚያወሩት። ሌላው ወልቃይትን ሰጪና ነሺ የሆነ ፋኖ የለም። የግለሰብ ወይም የቡድን ጉዳይ ሳይሆን ወልቃይት የአማራ ህዝብ ጉዳይ ነው። እንደዚህ የሚናገሩት የአማራን ህዝብ ስለናቁት ነው ሲልም ነው የገለጸው። አርበኛ አስረስ ስለ አብይ ዲፕሎማሲ ሲናገር አብይ ጭራሽ ዲፕሎማሲን አካሄድ አያውቀውም፣ አይዲዮሎጂውም የለውም። በዚህ ዘመን ዲፕሎማሲ ማለት ሰጥቶ መቀበል ነው። አማራጭ ገበያዎችን ማጣትንና ትኩረት ማግኘትን ያስፈልጋል። ከዚህ በፊት የደህንነት ጉዳዮችን ስትሸጥም የነበረች ሀገር ናት። ልምድ ያላት የዲፕሎማሲ ሀገር የነበረች የአፍሪካ አንድነት ድርጅትን፣ ተባበሩት መንግስታት ድርጅትን እንዲመሰረት ያደረገች አባል የነበረች ናት። አብይ አህመድ ከህንድ መሪ ጋር ፎቶ መነሳት ለዝና እንጂ ለሀገሪቱ ምንም አይጠቅምም። ህንድ ምንም ትሰጣለች፣ ኢትዮጵያ ምን ትቀበላለች የሚለው ማየት ግድ ይላል። በፊት ከቱርክ ጋርም በቴክስታይልና ከባቡር ጋር ጥሩ ግንኙነት ነበረን። አሁን ግን ግንኙነቱ በሮን ጉዳይ ነው። የትም ሀገር ሂዶ በጦር መሳሪያ ዙሪያ ግንኙነት ነው እያደረገ ያለው። በአሁኑ ጊዜ ኢትዮጵያ ጦርነት ላይ ስለሆነች ምንም የምትሰጠው ነገር የለም። በመጨረሻም የፋኖ ተጋድሎን ሰላምንና ህልውናንም የሚፈልግ ሰው ሁሉ መደገፍ አለበት። ሁሉም የራሱን ድርሻ መወጣት አለበት ሲል ተናግሯል አርበኛ አስረስ ማረ። እንዲህ ሲልም ይቀጥላል። ከነተላላኪነቱ ቢሆንም ትንሽዬ ድርጅታዊ አውቶኖሚ የነበረው ብአዴን ሙሉ በሙሉ ፈርሶ ብልጽግና ውህድ ድርጅት ከሆነ ወዲህ የአማራ ብልጽግና የሚባለው ስብሰባ ቴክኒካሊም ቢሆን በራሱ የቆሞ ማሰብ የሚችልበት እድል የለውም። የአማራ ብልጽግና የሚለው ማጠራር የአማራ ወኪል ያለውም በማስመሰል ለአብይ አህመድ ፊሽካነትም እንዲያገለግል የሚጠቀሙበት አጠራር ነው ሲልም ይናገራል። ነባሩ የብአዴን ኔትወርክ አርኪቴክቶችም መዋቅሩን በፋኖ ተጋድሎ ተበታትኗል። ያም ሆኖ ከየከተሞች ወጡ እየሰበሰበ የአማራን ህዝብ ትግልም ሲያንቋሽሽና ፋኖን ሲረግም መዋሉ አልቀረም። ይህንን ተግባር እንደ ፖለቲካ ስራ የሚያዩ ወገኖቹ አማራ ክልል ውስጥ ማገዛዙ ግር እየተከተለ ይሆን የሚል ስጋት ሲያድርባቸውም እናያለን። ብልጽግና ከዕለት ያለፈ ግርግር ነገር መስራት የማይችል የቀውስ ቡድን ነው። ከዚህ በፊት ብዙ ከተሞች ላይ በድሽቃና በሞርተር ብንበትንም ህዝቡ አስገድዶ ብዙ ሰላማዊ ሰልፎችንም ለማድረግ መሞከሩ አይዘነጋም። በሽማግሌ ስም፣ በሰላም ካውንስል ስም፣ በሃይማኖት አባቶች ስም የተደራጁና ነጋዴዎችን ጭምር የተካተቱበት ከትግል የሚያስኮበልል የፖለቲካ ደላሎች ከብዙ ጀት ጋርም አሰማርቶ ነበር። ዳሩ ምንም ለውጥ አላመጣም አያመጣም ሲል ይናገራል። የአማራን ትግል ማስቆም የሚችለው የትግሉን አንጃዎች ለይቶ ተግባራዊ ምላሽ በመስጠት ብቻ ነው። እኚህ ጥያቄዎች ደግሞ አገዛዙ የቀመበትን የቀውስና የሽብር አመድም የሚሰባብሩ ስለሆኑ አርቆ ሀሳቢነትና ህዝቡን ማስቀደም ይጠይቃል። አብይ ደግሞ ለዚህ ዝግጁ አይደለም። የተሰባበረውን የብአዴን መዋቅር ደግሞ ቴክኒካሊም ሆነ በፍላጎት ደረጃ ይህንን አጀንዳ ሴት ለማድረግ የማይችል እንደ ፖለቲካ ድርጅትም ሆነ እንደ ክልል መንግስት ወይም እንደ ስብስብ መቆም የማይችል ነው። ስብስቡ የቀበሌና የወረዳ መዋቅር የለውም። ባህር ዳርና የዞን ከተሞች ያለው አመራር ከሰራዊቱ ካምፕ የሚያደር ነው። ለደህንነትም ለፖለቲካም ስራም ከጀነራሎች ጋር የተጠረነፈ ነው። ደሞዝና ሬሽን አይቀበል እንጂ የመከላከያ ስታፍ ነው
የታችኛው መዋቅር ኔትወርክም ስለሌለው አየር ላይ ያለ ፊኛ ነው። በዚህም ምክንያት እንደ ስብሰባ አጀንዳ መያዝ ሆነም ፋንክሽን ማድረግ አይችልም። ስለዚህ አክቲቪስት የዘለለ ሚና የላቸውም። ለዛም ነው አዲሶቹ ከጂዎቹ ሳይቀሩ ካራባት አድርገው ወደ ስቱዲዮ የዘመቱት ሲልም ይናገራል አስረስ። የሆነ ሆኖ ለመጪዎቹ በርከት ያሉ ጊዜያት የአማራ ህዝብ ፖለቲካ የሚወክለው ለህዝብ ነጻነት ህልውናና ልዕልና ህይወት እየከፈለ ባለ የፋኖ መዋቅር ብቻ ነው ሲልም ይናገራል አቶ አስረስ። ሲጠቀልል ይህ ትግል ተራ የሽምቅ ትግል አይደለም። በማህበራዊ ንቅናቄ የታጀበ የአማራ ህዝብ የህልውና ትግል ነው። በመድፍና ታንክ ይዞ ያላሸነፈን ጀነራል መሐመድ ማይክ ይዞ ያሸነፈን አረጋ ከበደ ሚሊሻን ከነሙሉ ክብሩ ካሬን ከነኮተቱ ተሸክሞ ፈቀቅ ያላደረገውን ትግል እናቶች ሰብስቦ ከሚደሰኩረው ወሬ የሚለውጠው ነገርም የለም ሲልም ይናገራል አርበኛ አስረስ ማረ። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።